አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያለን በመላው ዓለም ለምትገኙ የከበረ ሰላምታችን የምናቀርብላችሁ ቤተሰቦቻችን እንደምን ዋላችሁ። የጣና ቴሌቪዥን የካቲት 14 ቀን 2018 ዓ.ም የዕለቱን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ከቆያችሁ የምትሰሟቸውን መረጃዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ 3 እዞች በቅንጅትና በተናጠል በሁለት ጠቅላይ ግዛቶች ድል ተቀዳጅተዋል። ወሎ ቤት አማራ ላይ የተደረገውን ተጋድሎ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ከምኒልክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደማሊ አባናዳው ክፍለ ጦር ጋር በመቀናጀት ተጋድሎ አድርገው ብልጽግናውን ከባድ ኪሳራ ሲያደርሱበት፣ በጎንደር ጠቅላይ ግዛት ደግሞ ራስ ጋይንት አውራጃ ላይ ጎንደር ጠቅላይ ግዛት ዕዝ 3ቱ ክፍለ ጦሮች ድል ተቀዳጅተዋል። ዝርዝሩን በቀዳሚነት ተሰሙታላችሁ። የአማራ ፋኖ ብሔራዊ ንቅናቄ ከወታደራዊ ድሉ በተጓዳኝ በፖለቲካና አስተዳደራዊ ትግሎቹም ውጤታማ ስራዎችን እያካሄደ ይገኛል። የፍኖተ ሰላም ዙሪያውን የፋኖ እንቅስቃሴ ዜናችን በዝርዝር የሚያስደምጣችሁ መረጃ ነው፣ እናስደምጣችኋለን። የህዋስ ነገር ውሃ ቢወቅቱት እምቦጭ ሆኗል። ጭራሽ በክልሉ የሚገኙ ከ50 ዓመታት በታች የሆኑ ሁሉም ወንዶች ወደ ጦር ግንባር እንዲገቡ ትዕዛዝ ያስተላለፈ ሲሆን ጄኔራል ታደሰ ወረደ በበኩላቸው የኤርትራን ሰራዊት እንጂ የኢትዮጵያን መከላከያ ወደ ትግራይ ክልል እንዲገባ አልፈቀድኩም ነበር ሲሉ ተናግረዋል። የትግራይ ክልል ከወጣት ነጻ ምድር እየሆነ ነው ሲሉ ወጣቶች ሲናገሩ፣ በርካቶችም ጦርነቱ እንዳይካሄድ ጥሪ እያቀረቡ ነው። ዝርዝሩ በዜናችን ተሰናድቷል፣ ተሰሙታላችሁ። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ የመይሰው ካሳ ሁለተኛ ኮር አባል ክፍለ ጦሮች ላይ የሚያካሄደውን ሪፎርም አጠናክሮ ቀጥሏል። በዚህም የክፍለ ጦሩ አዛዥ የነበረውን አርበኛ ሳሙኤል ባለድልን በማንሳት ሌሎች መሪዎችን መድቧል። በዚህ ጉዳይ የሰናዳውን ዝርዝር መረጃ እናስደምጣችኋለን። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች መረጃዎችን አካተን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ በጎንደርና ወሎ ቤት አማራ ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ በጋይንት አውራጃ ድል ሲቀዳጅ፣ በወሎ ቤት አማራ ደግሞ ሸዋ ጠቅላይ ግዛት ዕዝና አጼ ምኒልክ ዕዝ በቅንጅት ደገር ላይ ድል ተቀዳጅተዋል። በወሎ ቤት አማራ ጠቅላይ ግዛት የተደረገውን የሁለት ዕዞች የቅንጅት ተጋድሎ አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ ህዝብ ግንኙነት ክፍል እንዳስታወቀው ከማለዳው 3 ሰዓት ጀምሮ ውጊያው መካሄዱን ተናግሯል። የዕዙ ቃል አቀባይ ክፍል ሲቀጥልም የአማራ ፋኖ ብሔራዊ ንቅናቄ አፋብን በወሎ ቤት አማራ ደገር ቀጠና በብልጽግናው ዘራጥፊ ሰራዊት ላይ ከረፋዱ 3 ሰዓት ጀምሮ ባደረገው የቅንጅት ተጋድሎ ድል እየተቀዳጀ ይገኛል። ጠላት መነሻውን ከለላ ወረዳ በማድረግ ልዩ ስሙ ሊንጮ በተባለ አካባቢ የሚገኙትን የአርበኞች ጦር ሰራዊት የማፈን ዓላማ አንግቦ ባደረገው እንቅስቃሴ ከረፋዱ 3 ሰዓት ጀምሮ ካፋብን ሸዋ ጠቅላይ ግዛት ዕዝና ካፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የተውጣጡ ውስን ሻለቆች በከላላና ደገር አዋሳኝ ስፍራ ላይ ቆርኬና ሊንጮ በተባሉ ቦታዎች ላይ ያገዛዙን ሰራዊት በአንድነት ባደረጉት ተጋድሎ አይቀጡ ቅጣት እየቀጡት ይገኛሉ ብለዋል። በዛሬው ልዩ የቅንጅት ተጋድሎ ከሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ታደለጠና ሁለተኛ ሻለቃና ከአጼ ምኒልክ ዕዝ የንጉስ ሚካኤል ኮር ከሳጅን አደማሊ አባናዳው ክፍለ ጦር የተገኙ ሻለቆች የአንበሳውን ድርሻ በመውሰድ የብልጽግናውን 84ኛ ክፍለ ጦር በሚገባ በመምታት ወደ መጣበት ከለላ ከተማ እንዲያፈገፍግ አስገድደውታል። የአማራ ፋኖ ብሔራዊ ንቅናቄ ታላቅ ተጋድሎ በማድረግ ድል የተቀዳጀበት ሌላው የውጊያ ግንባር በጎንደር ቀጠና ራስ ጋይንት አውራጃ የተካሄደው ተጋድሎ ነው። የጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር በስሩ የሚገኙ ክፍለ ጦሮችና የ204ኛ አስቻለው ደሴ ኮር አካል የሆነው መይሰው ጋፋት ክፍለ ጦር በ3 ግንባር ከብልጽግናው ሰራዊት ጋር ብርቱ ትንቅንቅ አድርገዋል። የተራራው ራስ ጉና፣ አንበሳው ጋይንትና መይሰው ጋፋት ክፍለ ጦሮችን ተጋድሎ አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው የ206ኛ ከፍ ያለው ደሴ ኮር ቃል አቀባይ አርበኛ ጋሻው ግዛት የጠላት ሰራዊት መነሻውን ከደብረ ታቦር አድርጎ ወደ ነፋስ መውጫ ለመግባት ነበር ሙከራ ያደረገው። ይህን የጠላት እንቅስቃሴ በመረጃና ደህንነት ክንፉ ሲከታተል የቆየው ሰራዊታችንም በ3 አቅጣጫ ውጊያ በመክፈት ከባድ ኪሳራ አድርሰንበታል ብለዋል። አርበኛ ጋሻው ግዛት ስለ አሁናዊ ተጋድሎና በቀጠናው ያለውን መረጃ አስመልክቶ ለጣና ቴሌቪዥን በሰጠው ማብራሪያ እንግዲህ ዛሬ ከጠዋት ጀምሮ ደብረ ታቦር ወደ ንፋስ መውጫ እንቅስቃሴ ሊያደርግ የነበረው ያገዛዙ ሰራዊት የአድማ ብተና የሚኒሻና የፖሊስ አካላትን ይዞ ነበረ በጠዋት እንቅስቃሴ ያደረገው። እዚህም በጋሳኝ እና ዘበራ በሚባሉ ቀጠናዎች ላይ የመይሰው ጋፋት ክፍለ ጦር ውስን ብርጌዶችና የ206ኛ ከፍ ያለው ደሴ ኮር አካል የሆነው ተራራው ራስ ጉና ክፍለ ጦር ዙ 23 ዲሽቃና ሞርተር የጫነውን ይህ ያገዛዝ ኃይል በቅንጅት
እየቀጠቀጡት ነው የሚገኘው። በዚህ የአውደ ውጊያ ቀጠናዎችም በርካታ ኃይሉ ሙትና ቁስለኛ ሆኖ ጋራዎቹን እና ሸንተረሮቹን በዙ 23 እየደበደበ ነው ያለው ማለት ነው። ስቲል በዚህ ሰዓትም ከፍተኛ የሆነ ትንቅንቅ እየተደረገ ነው ያለው። መጀመሪያ በጠዋት ይዞት ከነበራቸው ቦታዎች ወደኋላ በማፈግፈግ ላይ ነው ያለው ማለት ነው። በሌላኛው የአውደ ውጊያ እንቅስቃሴ ደግሞ ከንፋስ መውጫ ወደ ጎብጎብ እንቅስቃሴ በማድረግ ላይ የነበረው ይህንኑ ከደብረ ታቦር የተንቀሳቀሰውን ኃይል ለመቀበል ነበረ የዚህ ኃይል እንቅስቃሴ እያደረገ ያለው። ይህን ኃይል ደግሞ የ206ኛ ከፍ ያለው ደሴ ኮር አካል የሆነው የአንበሳው ጋይንት ክፍለ ጦር ከጎብጎብ ወደ ንፋስ መውጫ ወደ ኋላ እንዲመለስ አድርጎታል ማለት ነው። በዚህ የአውደ ውጊያ ግንባርም የአንበሳው ጋይንት ክፍለ ጦር በቅንጅት ብትንትኑን አውጥቶት እንዳይሆን ሆኗል ማለት ነው። አሁን ተመልሶ ወደ ንፋስ መውጫ በመግባት ላይ ነው ያለው። ከፍተኛ ቁስለኛና ሙት ሆኖበታል። እሱንን ተሸክሞ ወደ ታችኛው ቀጠና ማለት ነው ከንፋስ መውጫ ጀርባ ወደ ጨጨሆ ይዞ እየወጣ ነው ማለት ነው። ይህ ኃይል እንደሚታወቀው በባለፈው ባደረግነው ውጊያ ብትንትኑ ወጥቶ ንፋስ መውጫ ላይ የነበረው ኃይል ማለት ነው ተጨማሪ ኃይል ከወሎ ጠቅላይ ግዛት ወይም ደግሞ ከቤተ አማራ ያስገባው ውስን ኃይል ነበርና ዛሬ እንደለመደው በመቀጥቀጥ ላይ ይገኛል ማለት ነው። ምናልባት ዛሬ ህዝባችንን ተመልሰን ሰላማዊ እንቅስቃሴውን እንዲቀጥል የምናደርግበት እድል ቅንጅታዊ ውጊያዎች በማድረግ ላይ ነው ያለነው ማለት ነው። አሁናዊ አጠቃላይ የቀጠናው ሁኔታ አስመልክቶ አርበኛ ጋሻው ግዛት ከጣና ቴሌቪዥን ጋር ያደረገው ሙሉ ቃለ ምልልስ ከዜናችን በኋላ እንድትከታተሉት እየጋበዝን ወደ ተከታዩ ዜናችን እናልፋለን። ህዝብ ራሱን ከወረራ መጠበቅ አለበት። ፋኖ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ ከወታደራዊ ተጋድሎ በተጓዳኝ የጊዜው አስተዳደር መዋቅር ዝርጋታ የህዝባዊ ውይይትና የህዝባዊ አገልግሎት ስራዎችን በማስቀጠል ላይ እየሰራ መሆኑን አስታወቀ። ከባዲን ብልጽግና የጭቆና አገዛዝ ነጻ ባወጣቸው ወረዳዎች የህዝባዊ ውይይቶችን እያካሄደ የሚገኘው አጼ ቴዎድሮስ ዕዝ በዛሬው ዕለት በምዕራብ ጎጃም ዞን እናርጅና ውጋ ወረዳ ህዝብ ጋር ውይይት አካሂዷል። በወረዳው መጣያ ቀጠና ተብሎ ከሚጠራው አካባቢ ማህበረሰብ ጋር የአማራ ፋኖ ብሔራዊ ድርጅት አጼ ቴዎድሮስ ዕዝ አመራሮች የ201ኛ ኮርና የክፍለ ጦር አመራሮች በተገኙበት ጥልቅ ውይይት ማካሄዱን የ201ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ተናግሯል። የውይይቱ ዓላማና የተነሱ ነጥቦችን አስመልክቶ ፋኖ ሀብታሙ ሲናገርም በዋናነት የአማራ ህዝብ የተከፈተበትን መዋቅራዊ ወረራ ለመቀልበስ ራሱን ማዘጋጀትና ተደራጅቶ ወረራውን ሊመክት ስለሚገባው ጉዳይ መምከራቸውን አስታውቋል። የአማራ ፋኖ አንድ ወጣት ታጋይ ድርጅት መፍጠሩን ተከትሎ አሁናዊ የፋኖ የትግል ደረጃ፣ የውጊያ አቅም፣ ድርጅታዊ መዋቅርና የህዝብ ተቀባይነቱ ከፍ ማለቱን በውይይቱ ተሳታፊ የነበሩ የአካባቢው ነዋሪዎች ምስክርነታቸውን የሰጡበት ነበር። በተለይም ፋኖ ወደ ትጥቅ ትግል እንዲገባ ምክንያት የነበሩ መነሻ ምክንያቶች በውይይቱ ላይ ከተነሱት ነጥቦች መካከል አንዱ ሲሆን ለዚህ የህልውና ትግልም የአማራ ህዝብ ለፋኖ ትግል ማድረግ ስላለባቸው ሁለንተናዊ ድጋፍ ተነስቶ ለውይይት ቀርቦ ነበር። በውይይቱም እንኳን ዛሬ ሁሉም የአማራ ህዝብ የሚቀበለውና ታጋዩም የሚያምንበት አንድ አታጋይ ድርጅት ተፈጥሮልን ይቅርና ድሮም ቢሆን ለፋኖ ትግል ድጋፍ ለማድረግ ሰንፈን አናውቅም ነበር። አሁን ደግሞ የእናንተ አንድ መሆን ለድጋፍ ብቻ ሳይሆን ትግሉን በአካል ለመቀላቀልም ተነሳሽነቱን ፈጥሮልናል ብለዋል። የኦህዴድ ብልጽግናው ስርዓት በአማራ ህዝብ ላይ ግልጽ ወረራ የከፈተው እንደ ህዝብ አማራውን መጠነ ሰፊና መልከ ብዙ ሰቆቃ ለማድረስ መሆኑ ይታወቃል። በዚህ የተነሳም የአማራ ህዝብ ከዚህ ወራሪ ስርዓት ራሱን ለመጠበቅ ህዝቡ ተደራጅቶ ራሱን ከወራሪ ስርዓት እንዴት መጠበቅ እንዳለበት ውይይት አድርገናል ሲል የሚናገረው ፋኖ ሀብታሙ የሱፍ የአካባቢው ህዝብም ለዚህ የፋኖ መመሪያ ተፈጻሚነት ከመቼውም ጊዜ በላይ ዝግጁ መሆናቸውን ቃል ገብተዋል። የዕለቱ ውይይት ተሰብሳቢዎች በመጣያ ከተማ የአብይ አህመድን ስርዓት የሚነቅፍ የተቃውሞ ሰልፍ በማካሄድ ፕሮግራሙ ተጠናቋል ሲል ፋኖ ሀብታሙ የሱፍ ተናግሯል። እዙ በአድዋ ክፍለ ጦርና በብርጌዶች ላይ ሪፎርም አካሄደ። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ የመይሳው ካሳ ሁለተኛ ኮር አባል ክፍለ ጦሮች ላይ ያካሄደ ያለውን የሪፎርም ስራ አጠናክሮ በመቀጠል በአርበኛ ሳሙኤል ባለድል ሲመራ የቆየውን አድዋ ክፍለ ጦርን የአመራር ለውጥ አድርጓል። በክፍለ ጦሩ ስር ከሚገኙት ብርጌዶች መካከል በሁለቱ ብርጌዶች ላይም ተመሳሳዩን ሪፎርም በማካሄድ የአመራር ለውጥ ማድረጉን አስታውቋል። ደጃዝማች በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ለ7 ቀናት ከመይሳው ካሳ ሁለተኛ
አርበኛ ኮር አስተባባሪ ግብረ ኃይል አመራሮች ማለትም አርበኛ ዮሐንስ ንጉሱ፣ አርበኛ ሰጦተው ዳኛው ወይም ባሻ፣ አርበኛ ታደሰ ወርቁ፣ አርበኛ መቶ አለቃ ቢራራ፣ አርበኛ ኢንጂነር በየነ አለማው፣ አርበኛ ሜናስ አለማየው ከኮሩ ከፍተኛ አመራር ጋር በመሆን ጥልቅ ግምገማና ውይይት በማድረግ የሥራ ተግዳሮቶችን እና መልካም አጋጣሚዎችን በመለየት ለቀጣይ ክፍለ ጦሯን በሁሉም ዘርፍ ሁለንተናዊ የድርጅት መርህን በተከተለ መልኩ ስራዎችን እንድትፈጽም ማድረግና ለውጤት መታተር እንደሚገባ የጋራ መግባባት ላይ በመድረስ ሪፎርም መሰራቱን አርበኛ ዮሐንስ ንጉሱ ተናግሯል። የደጃዝማች በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ መልእክቱን ሲቀጥልም በማንኛውም አይነት የሥራ ዘርፍ መርህን በተከተለ መልኩ በኃላፊነት ተግባራትን ከመከወን ባሻገር ዕዝና ሰንሰለትን ጠብቆ መልካም የሥራ ውጤቶችን እውቅና መስጠት እንደሚገባ ሁሉ መጠየቅም እንዳለ በአጽንኦት ተገልጿል፣ ተፈጻሚም ሆኗል ብሏል። በጥልቅ ግምገማ የአድዋ ክፍለ ጦር በሁለንተናዊ የሥራ ዘርፍ ተግዳሮት ሆነው የማያሰሩ እንቅፋቶችን በመለየት የቀጣይ ድርጅታዊ አቅጣጫ በማስቀመጥ ችሎታንና አቅምን በማከልና የተሻለ ግዳጅ በሚያመች መልኩ የመሪዎች ሪፎርም ሊሰራ ችሏል። ከክፍለ ጦሩ በተጨማሪም 2 ብርጌዶች ላይ ተመሳሳይ ጥልቅ ውይይት በማድረግ የብርጌድ ሪፎርም በተሳካ ሁኔታ መስራት መቻሉን የደጃዝማች በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ለጣና ቴሌቪዥን በላከው መረጃ አስታውቋል። በዚህም መሰረት የአድዋ ክፍለ ጦርን ወታደራዊ ዋና አዛዥ ሆኖ እንዲመራ አርበኛ ተመስገን ወለላው ሲመደብ፣ ምክትል ወታደራዊ ዋና አዛዥ ደግሞ አርበኛ ገብረ ማርያም በየነ ተመድቧል። የክፍለ ጦር ዘመቻውን አርበኛ ጌጤ ደሳለኝ እንዲመራ አደራ ሲሰጠው አርበኛ ተስፋ ጌታውን የፖለቲካ ዘርፍ ኃላፊና አርበኛ ዳንኤል አቧይ ደግሞ የህዝብ ግንኙነት ኃላፊ ሆነው ተመርጠዋል። እዚህ በተጨማሪም 14 የኃላፊነት መደቦች ላይ ብቃትን መሰረት ያደረገ የአመራር ምደባ መካሄዱን የደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ በአድዋ ክፍለ ጦር ስር የሚገኙት የንጋት ጮራና የነብሮ ብርጌዶችም የአመራር ሪፎርም ያደረጉ ሲሆን ንጋት ጮራ ብርጌድን አርበኛ መኳንንት አንዳርጌ ዋና መሪ፣ አርበኛ ምረቴ አወቀ ምክትል መሪና አርበኛ ሸቴ ስማው የዘመቻ መሪ ሆነው ተመድበዋል። የንጋት ጮራ ብርጌድን በበኩሉ አርበኛ መኳንንት ተገኘ ዋና ብርጌድ መሪ፣ አርበኛ ፍቅሩ ምክትል እና አርበኛ ደስ የባየ ደግሞ የብርጌዷ ዘመቻ መሪ ሆነው ኃላፊነትና አደራ ተሰጥቷቸዋል። አርበኛ ዮሐንስ ንጉሱ የሪፎርም መረጃውን በላከበት መልእክቱ የተሰራውን የመሪዎች ሪፎርም ሁሉም የሰራዊት አባላት በሙሉ ድምፅ ከማጽደቃቸውን በተጨማሪ ሁሉም የክፍለ ጦር አመራሮች በሰራዊቱ ፊት እንዲሁም የአፋብን ስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድል የዙና የኮር አመራር ባሉበት በታማኝነት በፍትሃዊነት በቅንነት ዕዝና ሰንሰለትን በጠበቀ ከትናንት ተግዳሮቶቻችን ተምረን ጠንካራ ጎኖቻችን የበለጠ አጠንክረን በተሻለ የሥራ አፈጻጸም የአማራን የህልውና ትግል አሸናፊ ሆኖ እንዲወጣ ቃል ገብተናል ብለዋል። 50 ዓመት በታች የሆነው ሁሉ ይዝመት። ህወሓት በትግራይ ክልል እየተካሄደ ያለው ጦርነት ዝግጅትና የብልጽግናው ስርዓትም ወደ ትግራይ ክልል ሰራዊቱን ለማስገባት እያደረገ ያለውን ሂደት አስመልክቶ የትግራይ ክልል ህዝብ ከፍተኛ ስጋት ገብቶናል ሲሉ ተናገሩ። በየቤተ ክርስቲያኑና በየገበያው ወጣት ማግኘት ከባድ ነው ሲሉም ገልጸዋል። በትግራይ ክልል ጊዜያዊ አስተዳደር ተደርገው በኦህዴድ ብልጽግና ሹመት የሰጣቸው ጄኔራል ታደሰ ወረደ መከላከያ ትግራይ ክልል እንዲገባ አልተስማማሁም ብለው ይናገሩ እንጂ የኤርትራ ሰራዊት ከአዲግራት እስከ ቆላ ተንቤን አቢ አዲ ድረስ መግባቱ ይታወቃል። ህወሓትም ቢሆን በገበያውና ቤት ለቤትን በመግባት ሁሉም ከ50 ዓመት በታች የሆነው የትግራይ ህዝብ ለጦርነት መዘጋጀት አለበት የሚል ትዕዛዝ ማስተላለፉን ከመቀሌ ወደ አዲስ አበባ የገቡ የክልሉ ተወላጆች ይናገራሉ። በትግራይ ክልል ጦርነት መቀስቀሱ አይቀሬ ነው የሚሉት የክልሉ ተወላጆች በተለይም ወጣቶች በአውሮፕላን፣ በአውቶቡስ፣ በጭነት መኪናና በእግርም ጭምር ከክልሉ እየወጡ እየሸሹ መሆናቸውን ተናግረዋል። የብልጽግናው ስርዓትና የኤርትራ መንግስት ሁለቱም ጦረኛ ኃይሎች ጦራቸውን እና መሳሪያቸውን በትግራይ ክልል ማከማቸታቸውን ብሉምበርግ የዘገበ ሲሆን ጄኔራል ታደሰ ወረደ ግን የፌዴራል መንግስቱ ሰራዊት ወደ ትግራይ ክልል እንዲገባ አልተስማማውም ብለዋል። የኤርትራ ወታደርን ግን ወደ ትግራይ ክልል ሲገባ መስማማታቸውንም ሆነ አለመስማማታቸውን ግን አልተናገሩም። የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ ጽህፈት ቤት ባወጣው መረጃ የብልጽግናው መከላከያ ሰራዊት በትግራይ ክልል በሚገኙ የቀድሞ የሰሜን ዕዝ ካምፖች እንዲሰፍር አለመስማማቱን አስታውቋል። ባለፉት ቀናት የብልጽግናው መንግስት መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ በጉዳዩ ላይ የሰጣቸውን ትዕዛዝ ለማስፈጸም መስማማታቸውም በማህበራዊ ሚዲያዎች በስፋት በተሰራጨው መረጃ ላይ ተገልጿል። ይሁን እንጂ የጄኔራል ታደሰ ጽህፈት ቤት ዛሬ የካቲት 14 ቀን 2018 ዓ.ም ባወጣው መረጃ የትግራይ ክልል ጊዜያዊ አስተዳደር የብልጽግናው መከላከያ ሰራዊት በሰሜን ዕዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባብሏል። በትግራይ ክልል ያለው የጦርነት ዝግጅትና
እንቅስቃሴ ያሳሰባቸው በርካታ ኃይሎች ጉዳዩ በሰላም እንዲፈታ ጥያቄ ሲያቀርቡ ቆይተዋል። የአብን ተወካዩ ዶክተር ደሳለኝ ጫኔ የትግራይን ጉዳይ በእውነተኛና ሁሉን አሳታፊ ድርድር ይፈታ ብለው ሲጠይቁ የኦፌኮ ጁዋር መሐመድ በበኩሉ ድጋሚ ጦርነት ለትግራይ አይገባም፣ ጦርነቱ ከተጀመረ ቀውሱ አስከፊ ይሆናል ብሎ ጠይቋል። የቀድሞው የህወሓት ስራ አስፈጻሚና የጤና ሚኒስትር የነበሩት የአሁኑ የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴዎድሮስ አዳኖምም በተመሳሳይ ጦርነት ትርፉ ሞት፣ ንብረት ማውደም፣ ማፈናቀልና ስር የሰደደ ረሃብ ብቻ ነው። ለማንኛውም ግጭት ሁልጊዜም ቢሆን የፖለቲካ መፍትሄዎች እንዳሉና የሰላም በር መዘጋት እንደሌለበት ማሰብ ይገባናል። እውነተኛ ጀግኖች ሰላምን ይመርጣሉ። ለሰላም ቅድሚያ መስጠት የጥንካሬ እንጂ የድክመት ምልክት አይደለም። ዓለም አቀፉ ማህበረሰብም ሆነ የሚመለከታቸው አካላት ለሰላም ያላቸውን ቁርጠኝነት እንዲያሳዩ ሲሉ ጥሪ አቅርበዋል። ህወሓት ግን አሁንም ወደ ጦርነት ለመግባት እድሜያቸው ከ50 ዓመት በታች የሆኑ ሁሉም ወንዶች ወደ ጦርነት ይግቡ ሲል መመሪያ ወርዷል። የቀድሞው የህወሓት ታጋይና የኤታማዦር ሹም በኋላም ህወሓት በአማራ ህዝብ ላይ ወረራ ሲፈጽም ከጄኔራል ታደሰ ወረደ ጋር ሆነው ታጣቂ ቡድኑን ሲመሩ የነበሩት ጄኔራል ጻድቃን ገብረተንሳይ በበኩላቸው ህወሓት ጦርነቱን የሚጀምር ከሆነ በአጭር ጊዜ ውስጥ ይጠናቀቃል ሲሉ በቀድሞ ጓዶቻቸው ላይ ዝተዋል። ለጦርነት እየተዘጋጀ ስላለው ህወሓትና እያደረገ ያለውን የጦርነት ጉሰማ ተከትሎ የቀድሞው የህወሓት ታጣቂ ቡድን መሪ ጄኔራል ጻድቃን ገብረተንሳይ አስተያየታቸውን ሲቀጥሉም ህወሓት ጦርነቱን አካሂዳለሁ እምቢ የሚል ከሆነ የሚደረገው ጦርነት እጅግ አጭርና በኢትዮጵያ በኩል በትንሽ ኪሳራ ብቻ የሚፈታ መሆን አለበት። ወንጀለኞቹ ራሳቸው የፈጠሩትን ችግር ራሳቸው እንዲጋፈጡት በማድረግ የሚጠናቀቅ ይሆናል ሲሉ ተናግረዋል። ኣብ ትግራይ ኩናት ነትርፈሉ ዕድል ዓብይ እዩ እናቀረበ ድማ ይኸይድ ኣሎ። ዋና ዓላማና እዚ እዩ። እንድሕር ኩናት ዝግበር ኮይኑ ግን ብናቶም ድሌት ብዝኾነ ይኹን መንገዲ ክተርፍ ዘይፈቅዱ እንተኮይኖም እቲ ዝግበር ኩናት ብጣዕሚ ሓፂር ብንእሽተይ ዋጋ ዝፍታሕ ክንገብሮ ኣለና። እቶም ወንጀለኛታት ተነፂሎም ወፂኦም ንሶም በይኖም ፀገም ዝጋፍጥሉ ኩነታት ክንፈጥር ክንፅዕር ኣለና። አመሰግናለሁ። ከጣና ቴሌቪዥን ነው። አርበኛ ጋሻው ግዛት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ 206ኛ ከፍ ያለው ደሴ ኮር ዋና ቃል አቀባይ እንደምሰነበት። ዛሬ በቀጣናው ምን አዲስ ነገር አለ? ተጋድሎች እንዳሉ እየሰማን ነውና ምን አዲስ ነገር አለ? እስኪ በዝርዝር ግለጽልን። አመሰግናለሁ ይርጋ። እንግዲህ ዛሬ ከጠዋት ጀምሮ ደብረ ታቦር ወደ ንፋስ መውጫ እንቅስቃሴ ሊያደርግ የነበረው ያገዛዙ ሰራዊት የአድማ ብተና የሚኒሻና የፖሊስ አካላትን ይዞ ነበረ በጠዋት እንቅስቃሴ ያደረገው። እዚህም በጋሳኝ እና ዘበራ በሚባሉ ቀጠናዎች ላይ የመይሰው ጋፋት ክፍለ ጦር ውስን ብርጌዶችና የ206ኛ ከፍ ያለው ደሴ ኮር አካል የሆነው ተራራው ራስ ጉና ክፍለ ጦር ዙ 23 ዲሽቃና ሞርተር የጫነውን ይህ ያገዛዝ ኃይል በቅንጅት እየቀጠቀጡት ነው የሚገኘው። በዚህ የአውደ ውጊያ ቀጠናዎችም በርካታ ኃይሉ ሙትና ቁስለኛ ሆኖ ጋራዎቹን እና ሸንተረሮቹን በዙ 23 እየደበደበ ነው ያለው ማለት ነው። ስቲል በዚህ ሰዓትም ከፍተኛ የሆነ ትንቅንቅ እየተደረገ ነው ያለው። መጀመሪያ በጠዋት ይዞት ከነበራቸው ቦታዎች ወደ ኋላ በማፈግፈግ ላይ ነው ያለው ማለት ነው። በሌላኛው የአውደ ውጊያ እንቅስቃሴ ደግሞ ከንፋስ መውጫ ወደ ጎብጎብ እንቅስቃሴ በማድረግ ላይ የነበረው ይህንኑ ከደብረ ታቦር የተንቀሳቀሰውን ኃይል ለመቀበል ነበረ የዚህ ኃይል እንቅስቃሴ እያደረገ ያለው። ይህን ኃይል ደግሞ የ206ኛ ከፍ ያለው ደሴ ኮር አካል የሆነው የአንበሳው ጋይንት ክፍለ ጦር ከጎብጎብ ወደ ንፋስ መውጫ ወደ ኋላ እንዲመለስ አድርጎታል ማለት ነው። በዚህ የአውደ ውጊያ ግንባርም የአንበሳው ጋይንት ክፍለ ጦር በቅንጅት ብትንትኑን አውጥቶት እንዳይሆን ሆኗል ማለት ነው። አሁን ተመልሶ ወደ ንፋስ መውጫ በመግባት ላይ ነው ያለው። ከፍተኛ ቁስለኛና ሙት ሆኖበታል። እሱንን ተሸክሞ ወደ ታችኛው ቀጠና ማለት ነው ከንፋስ መውጫ ጀርባ ወደ ጨጨሆ ይዞ እየወጣ ነው ማለት ነው። ይህ ኃይል እንደሚታወቀው በባለፈው ባደረግነው ውጊያ ብትንትኑ ወጥቶ ንፋስ መውጫ ላይ የነበረው ኃይል ማለት ነው ተጨማሪ ኃይል ከወሎ ጠቅላይ ግዛት ወይም ደግሞ ከቤተ አማራ ያስገባው ውስን ኃይል ነበርና
ዛሬ እንደለመደው በመቀጥቀጥ ላይ ይገኛል ማለት ነው። ምናልባት ዛሬ ህዝባችንን ተመልሰን ሰላማዊ እንቅስቃሴውን እንዲቀጥል የምናደርግበት እድል ቅንጅታዊ ውጊያዎች በማድረግ ላይ ነው ያለነው ማለት ነው። ይርጋ እጅግ አድርጌ አመሰግናለሁ አርበኛ ጋሻው ግዛት ስለተጋድሏችሁና ስለመረጃው ከልብ እያመሰገንኩኝ ቀጣይ ጥያቄ እስኪ ላቅርብ። ጋሻው ከዚህ በፊት እንግዲህ የአንበሳው ጋይንት ክፍለ ጦርን ጨምሮ አጠቃላይ 260ኛ ከፍ ያለው ደሴ ኮር ላይ የነበሩ ችግሮችን እናስታውሳለን። የችግሩ ፈጣሪ ሰዎችም ከተነቀሉ በኋላ ብዙ ለውጦች እንደተደረገ እናስታውሳለን። እንዲያውም ሾተላዊን ነቅለን ታድሶ አድርገን በተሻለ ብቃት ተመልሰናል የሚል መግለጫ ሁሉም ክፍለ ጦሮች ሰጥተው ነበረ። ሶስቱም ክፍለ ጦሮች ማለት ነው ከኮሩ መካከል። አሁን ላይ ይሄ ሾተላይ ከተነቀለ በኋላ ለውጡ ምንድን ነው? ምን ለውጥ አለ? በዚህ ጉዳይ ሰዎች ጠይቃሉና ምን ለውጥ ተፈጠረ? አመሰግናለሁ ይርጋ። እንግዲህ በባለፉት ጊዜያቶች 206ኛ ከፍ ያለው ደሴ ኮርን ካቋቋምን ጀምሮ በርካታ አውደ ውጊያዎችን አድርገናል። በርካታ ድሎችን ፈጽመናል፣ ጀብዶችን ፈጽመናል። በእነዚህ ጊዜያቶች ውስጥ እንግዲህ በርካታ ወንድሞቻችን እየገብረንበታል፣ ዋጋም ከፍለንበታል ማለት ነው። ነገር ግን ይህንን ዋጋችንን ይህንን የህዝባችንን አንገት መድፋትና መከፋት እምብዛም ትርጉም ያልሰጡት ለራሳቸው ክብር ዝና ሲጨነቁ የነበሩ አካላት እንግዲህ ወደ ላኳቸው ሰዎች ወይም ዘመዶቻቸው ተመልሰው ሂደዋል ማለት ነው። እነዚህ ሰዎችም በየክፍለ ጦሮቻቸው ወይም ደግሞ በኮራችን ስር በነበሩ ክፍለ ጦሮች አመራር የነበሩ አካላት ናቸው። ትግሉ ላይ የራሳቸውን ጠባሳ ለማሳረፍ ጥረት ሲያደርጉ የነበሩ አካላትም ከገቡ በኋላ ወይም ደግሞ ተመልሰው ወደ ነበሩበት ቤታቸው ከሄዱ በኋላ ክፍለ ጦሮቻችን እንደ አዲስ ነው ማደራጀት የጀመርነው ማለት ነው። እንደ ንስር ራሳቸውን አድሰው እንዲመጡ ትክክለኛ የክፍለ ጦር ቁመና እንዲኖራቸው አድርገን የተራራው ራስ ጉናን በአዲስ ካዋቀረን በኋላ አንበሳው ጋይንትንም እንዲሁ በአዲስ አመራርና በአዲስ አደረጃጀት አዋቅረን የገብርዬ ክፍለ ጦር ግዙፉ የገብርዬ ክፍለ ጦርንም እንዲሁ ካደራጀን በኋላ ሶስቱም ክፍለ ጦሮች በጋራ ቅንጅት በማድረግ እንዲሁም ከአጋር የፋኖ አደረጃጀት ጋር በመሆን ንፋስ መውጫን፣ ክምር ድንጋይ፣ ወገዳን ከተማን ጨምሮ ማለት ነው እጅግ የተቀናጀ የተንሰላሰለ ውጊያ አድርገን ከተሞችን ለመቆጣጠር ጥረት አድርገናል ማለት ነው እና የነዚህ ሰዎች ከእነዚህ ክፍለ ጦሮች ተነቅሎ መውጣት ወደ ፈጠሯቸው አባቶቻቸው ተመልሰው መግባታቸው ፋኖ እንዳዲስ ታድሶ ድሎችን እያስመዘገበ ይገኛል። ለጠላትም ራስ ምታት ሆኖ ይገኛል ማለት ነው። የዛሬው ድልም የዚህ ሁለተኛው ምዕራፍ ነው ማለት ነው። የዚህ ተጨማሪ ድርብርብ የሆነ ድል ነው ማለት ነው እና አሁን 206ኛ ከፍ ያለው ደሴ ኮር በተሻለ አቅም በተሻለ የመዋጋት ሞራል ላይ ነው ያለው ማለት ይቻላል። ይህን ደግሞ በሁሉም አውደ ውጊያዎች ላይ እያረጋገጥን ያለንበት ሁኔታ ነው እና አሁን ላይ በተሻለ ቁመና ወታደራዊ ግዳጆችን የመፈጸም አቅም ላይ ነው የምንገኘው። እንደውም ወታደሩ የነዚህ ሰዎች መገላገል እንደ ፎይታና እንደ ግልግል ነው። ልክ ንስር እድሜዋ በገፋ ቁጥር ራሷን እንደገና አድሳ የገረጀፉ ጥፍሮቿን ነቅላ በአዲስ መልክ እንደምትመለስ ሁሉ የእኛ ሰራዊትም እነዚህን የገረጀፉ ሰዎች ተላቆ በአዲስ ሞራል የተነሳበትና እየበረረም ጭምር ያለበት ሁኔታ ነው ያለው። ይርጋ እጅግ በጣም እናመሰግናለን አርበኛ ጋሻው ግዛት ስለሰጠህን ማብራሪያ፣ ስለተጋድሏችሁም ከልብ እናመሰግናለን። እዚህ ላይ አንድ ተጨማሪ ጥያቄ ማቅረብ ይኖርብኛል። አርበኛ ጋሻው በወታደራዊ መልኩ ሜዳው የተገኘውን ድል በተከታታይ ዘግበነዋል፣ ህዝብም አይቷል፣ እኛም ዘግበነዋል፣ ትክክለኛም መረጃን ያቀረብክልን። ነገር ግን ሌሎች መስኮችም አሉ። ቀደም ሲል የነበረው ኃይል የኬላ ፋኖ ሆኖ ስለቆየ በርካታ አሽከርካሪዎች ብዙ ስቃይ ይደርስባቸው ነበር፣ እገታ ይደርስባቸው ነበር። በዚህ የተነሳም
ጎንደርን ከወሎ ወሎን ከቤተ ወሎ ቤተ አማራን ከጎጃም የሚያገናኘውን ብቸኛውን መስመር ለአሽከርካሪዎች አስቸጋሪ ሆኖ ከቆየባቸው ቀጠናዎች አንደኛው የጨጨሆ እስከ ንፋስ መውጫና እስከ ጋሳ ያለው እንዲሁም ደግሞ ከደብረ ታቦር ወደዚህ ያለው ቀጠና ነበርና አሁን ያው ቀጠና ምን ይመስላል? ለውጥ አለው ወይ? አሽከርካሪዎች በዚህ ጉዳይ ላይ መረጃ ይፈልጋሉ፣ ህዝብ መረጃ ይፈልጋልና እርግጠኛ የተረጋገጠ መረጃ ምን አላችሁ? አርበኛ ጋሻው። አመሰግናለሁ ይርጋ። እነዚህ ጥያቄዎች እንዳልካቸው ሰንበትበት ያሉ ጥያቄዎች ናቸው፣ የዋሉ ያደሩ ጥያቄዎች ናቸው። እነሱን መሰረት አድርገን ብዙ ስራዎችን ለመስራት ጥረት አድርገናል። እንዳልኩህ ይህ አገዛዝ የአማራን ማህበራዊ እረፍት መንሳት ነበረ አላማው። ይሄንንም ለማድረግ በፋኖ ስም አደራጅቶ በራሱ የለቀቃቸው ኃይሎች አሉ። እነዚህ ኃይሎች የሚያደርጉት ምንድን ነው? የፋኖነትን ካባ ለብሰው ማህበረሰባችን መዝረፍ፣ መስረቅ፣ መግደል ነው አንዱ ታርጌታቸው ማለት ነው። ፋኖ ህዝባዊ ቅቡልነት እንዳይኖረው፣ ህዝባዊትነት ተሰሚነት እንዳይኖረው የማድረግ ነበር አላማቸው እና ይህ አገዛዙ ታክቲካል የሆነ ድጋፍ የሚያደርግላቸው አካላት ናቸው። ይሄንን ለማጽዳት ደግሞ በርካታ እርምጃዎችን ወስደናል ማለት ነው። ክፍለ ጦሮች ሪፎርሞችን ስናደርግ፣ ስራዎችን ስንሰራ እንደ ኮርም ደግሞ ይሄንን ስርዓት ለማስተካከል የሄድንባቸው ርቀቶች በርካታ ናቸው ማለት ነው። በስነ ስርዓት ገምግመን የሄድንባቸው የደረስንባቸው መንገዶች ላይ በሁሉም ቀጠናዎች ከስማዳ መገንጠያ እስከ ጨጨሆ እስከ ጎብጎብ ድረስ እንዲሁም ደግሞ እስከ መገንጠያ ድረስ ወይም ደግሞ ወለላ ባህር መገንጠያ ድረስ እንዲሁም እስከ ዘበራ ጋሳይን ድረስ ያሉትን ቀጠናዎች ከመይሰው ጋፋት ክፍለ ጦር፣ ከተራራው ራስ ጉና ክፍለ ጦር እንዲሁም ደግሞ አንበሳው ጋይንት ክፍለ ጦር እንዲሁም ታችኛው ቀጠና ላይ እስከ ገብርዬ ክፍለ ጦር ድረስ ትስስር በማድረግ በማጽዳት ላይ ነው የምንገኘው ማለት ነው። እያጸዳን እርምጃ እየወሰድን ነው የምንገኘው ማለት ነው። እነዚህን ሌቦቹን ዘራፊዎቹን ማለት ነው። ይህን ስናደርግ በሚገርም ሁኔታ ይሄ ትስስር የነበራቸው ከመንግስት ጋር በቅንጅት ይሰሩ የነበሩት አካላት እርምጃ መውሰድ ስንጀምር ወደ አባቶቻቸው ተመልሰው ነው የገቡት ማለት ነው። አሁን ላይ ማህበረሰባችን በተሻለ እንቅስቃሴ በተሻለ የማህበራዊ ኑሮ ክዋኔ ላይ ነው የሚገኘው አሁን በወሰድነው እርምጃ መሰረት ማለት ነው። ይሄ ሲባል ግን 100% ሁሉንም አጽድተናል ማለት አይቻልም። ይሄ የሚታይም ጉዳይ ስለሆነ ማለት ነው። እንሰማለን በተለያዩ መንገዶች ሰው ታገተ፣ ይሄን ያህል ገንዘብ ተጠይቆበታል ይባላል፣ ቄሶች ይታገታሉ። እነዚህ መንገዶች እኛ በምንንቀሳቀስባቸው ቀጠናዎች ብቻ ሳይሆን እኛም በሌለንባቸው ወይም ደግሞ የኛ ኮር በማይንቀሳቀስባቸው ቀጠናዎች ጭምር በርካታ እገታዎች፣ ዝርፊያዎች ይደረጋሉ ወይም ይፈጸማሉ ማለት ነው። ይሄንን ምናልባት የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት የጋራ የሆነ መማሪያ ለሁሉም ክፍለ ጦሮች፣ ብርጌዶች ወይም ደግሞ እዞች አውርዶ ማስተካከል የሚቻልበትን እድል መፍጠር እንዳለበት ከዚሁ ላይ እኔም ጥሪ ማስተላለፍ እፈልጋለሁ። ከዛ ውጭ ግን እንደ 206ኛ ከፍ ያለው ደሴ ኮር ግን እርምጃዎችን በመውሰድ የማህበረሰባችን አገልግሎት ከቀን ወደ ቀን እየተሻሻለ እንቅስቃሴውን በዛው ልክ ሰላማዊ እንዲሆን ለማድረግ የበኩላችን ጥረት በማድረግ ላይ እንገኛለን። ይርጋ፣ እጅግ በጣም አመሰግናለሁ አርበኛ ጋሻው ግዛት። እንግዲህ መሰረታዊ ሀሳቦችና ጥሪዎችን ያቀረብከው በእኔ በኩል ያልተጠየቁ ነገር ግን ለትግሉ አሁናዊና ቀጣይ አቅጣጫዎች የሚጠቅሙ ሀሳቦችን ገልጸህልን የመጨረሻ ሀሳብ ልቀበልህና ቀጠሮ ዘንድ ላይ ወንድም አለም። አመሰግናለሁ ይርጋ። እንዲሁ በመጨረሻ ማስተላለፍ የምፈልገው ነገር አሁን ላይ በርካታ ችግሮችን ካሳለፍን ከተለያዩ ግለሰባዊ ፍላጎቶች መገፋፋት ወጥተን የአማራ ፋኖ ብሔራዊ ንቅናቄ የሚባል አንድ ግዙፍ ተቋም መስርተናል። ይሄ ተቋም የሁላችንም ቤት ነው፣ የሁሉም አማራዊ ቤት ነው፣ ተቋም ነው። ብዙ ዋጋ የተከፈለበት፣ ብዙ ወንድሞቻችን የወጡ የወረዱበት፣ ይሄን ድርጅት ለመመስረት ብዙ ዋጋ ከፍለው ግን የድርጅቱን መመስረት ያላዩ ወንድሞቻችን
አጥንትና ደም ያለበት ድርጅት ነው። ይሄን ድርጅት ደግሞ ድርጅት ለማድረግ የሁላችንም ተሳትፎ የሁላችንም ርብርብን ይጠይቃል። ይህንን ትግል ዳር ለማድረስ አንድ ቤት አንድ ምሰሶ እንደሚያስፈልገን አምነን ወደፊት ከድርጅቱ ለሚወርዱ ሀሳቦች፣ መመሪያዎችና ደንቦች ተገዢ በመሆን አንድ ጠላት ነው ያለን። እዛ ጠላት ላይ ርብርብ እንድናደርግ መገፋፋቶች ቁመው ለአንድ አማራ ለዚህ ለተገፋውና በደል ለደረሰበት አማራ ሁሉ የምንችለውን እንድናደርግ ጥሪ ማስተላለፍ እፈልጋለሁ። ከዛ ውጭ አማራ ያሸንፋል። አማራ ከዚህ በላይ ታሪኩን በደማቅ ቀለም ይጽፋል ነው ማለት የምፈልገው። አመሰግናለሁ። ይርጋ እኔም እጅግ አድርጌ አመሰግናለሁ። አርበኛ ጋሻው ግዛት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ 201ኛ ኮር ዋና ቃል አቀባይ ስለሰጠን ማብራሪያ ስለተጋራችሁን ከልብ እናመሰግናለን። እግዚአብሔር ይስጥልን ወንድም አለም። አመሰግናለሁ ይርጋ፣ እግዚአብሔር ይስጥልኝ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።